ምን ያማረ ጉዞ! ክርስቲያኖ ሮናልዶን ለማግኘት ከፓሪስ ወደ ሳውዲ አረቢያ መጣ። ሙስሊም ሆኖ ተመለሰ። ይህ ሰው ከሀገሩ ሮናልዶን ለማግኘት ነበር የተነሳው። ባላሰበው መንገድ አላህ እስልምናን ወፈቀው። አሁን እኔ ሙስሊም አይደለሁኝ፣ ነገር ግን ሁሉም ሴቶች እንደዛ ቢያደርጉ ፐርሰናሊ እኔ የምወደው ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣው ቪዲዮ እጅግ በጣም አነጋጋሪ የሆነ መረጃ ነው። በክርስቲያኖ ሮናልዶ ምክንያት እስልምናን ተቀበልኩ ይለናል አንዱ ወንድማችን። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። በአላህ ብያችኋለሁ ይህን ቪዲዮ እንዳትሳለፉት፣ በጣም ልብ ስለሚነካ ነው። ጠዋት ስፖርት ቤት ሄጄ ስመለስ ሰውየው መጀመሪያ ጠዋት ሴት ተኝቶ ነበረ። ስመለስ የሆነ ቁርአን ከፍቶ ቁርአን እየቀራ አገኘሁት። ድምጽ ያሰማል፣ ድምጽ እያወጣ ነው። ድምጹ እንዴት እንደሚያምር ኢተቂል አላህን ፍሩ። ውጭ ነው የሚያድረው። በቃ የሆነ ነገር አድርገን በእናታችሁ ይሄን ሰውዬ እናንሳው ከዛ ጋር በጣም ነው በቃ ጀግና ሰው ነው። እኔ አሁን እንዴት ተስፋ አትቆርጥም? ሁሌ አይኑ ማለት አሁን ውጭ ነው የምታድረው፣ ቆሻሻ ልብስ ነው የምትለብሰው ምናምን። እንዴት ቆይ ቁርአን እንዴት ይመጣልሃል? ጭንቅላት ስታስበው እንዴት ይመጣል? ግን አይመጣም። በጣም ከባድ ነው። እኛ ቤት እያደርን እየሞቀን እየበላን እየጠጣን ወላሂ እናማራለን። በቃ ለምን እንደዚህ አልሆነም፣ ለምን እንደዚህ ያልን እናማራለን። ግን የሰው ልጅ በዚህ ልክ መጽናናት ይችላል። በቃ መንገድ ላይ ተኝቶ ተነስቶ ሱብሂ ሰላት ላይ ሰግዶ ቁርአን ይቀራል። እኔ እናንተ የት ነው ያለነው? አሁን ጥያቄው ይተቂላ አላህን ፍሩ። ከቻላችሁ መረዳት የምትችሉ ሰዎች ካላችሁ ወላሂ ፒያሳ አካባቢ ነው የሚገኘው የሰውዬ ሀብተ ጊዮርጊስ ድልድይ ትንሽ ከፍ ብሎ ነው የሚገኘው። ይሄን ሰውዬ እንርዳው። በቃ በእናታችሁ በቃ የሆነ ነገር እናድርግለት። ንጹህ ልብስ አልብሰን መስጂድ እንገባ እናድርገው። ቢያንስ የሆነ ነገር እናድርገው። እኔ አቅም ስለሌለኝ ነው ማድረግ ስላልቻልኩ ነው። አግዙኝ። ጽናታችሁ በጣም ደስ ስላላችሁ ወላሂ በጣም ነው ደስ የምትሉት። ኢንሻአላህ ላይ ይረዳናል። እኛ ዋናው ምንድነው መሰለህ አንተ ለዲኑ ያለ ዋና ቦታ ከሰጠ ለአንተም ቦታ ይሰጣናል። ማንኛውም ፈተና ነው፣ ብዙ ፈተና ነው የደረሰብኝ። ይህን አባት ታውቋቸው ነው ስሜታችሁ የሚነካው። ወላሂ ላዚም ለዲናቸው ብለው ላለመክፈር ብለው ከቤት 5 ልጆቻቸው ተለያይቶ ከሚስታቸው ተለያይቶ ጎዳና መተው ወደቁ። ከዲናቸው ላለመለያየት ብለው ማለት ነው። ምን አይነት ጠንካራ ሰው እንደሆኑ እዚህ ጋር ማየት እንችላለን። እኔ ስለ ዱንያው አይደለም፣ አልከፈሩም። ዲናቸውን ይዞ ነው ያለው እና ያ ነው ትልቁ ደስታ። ተጠያቂ ነኝ ነገ አክራ ላይም የሚጠየቀው ለነዚህ ልጆች እኔ ነኝ። ስለዚህ እነሱ ስቲል ነው በህይወት እስካለው ድረስ በእስልምና ላይ ነው ያሉት ማለት ነው። በርባቸው እኛ አሁን የት ነው ያለነው ነው? እኛ የት ነው ያለነው? እዚህ ጋር እንደዚህ ሆኖ 4 ዓመት እንደዚህ በዚህ ጎዳና በዚህ ላይፍ በዚህ ህይወት አሳልፎ አሁን ረመዳን ደርሷል። ቻሌንጅ ፖስት እያደረግን ነበረ። ቪዲዮዎች ምንም ቫይራል እየወጡ አይደለም። ጋይስ ቻሌንጁን ተቀላቅላችሁ እነዚህን ትልቅ ሰውዬ ከጎዳና አንስተን የተሻለ ህይወት የተሻለ ኑሮና ኑራቸው ለኛ ትንሽ የሚመስለን ነገር ለሳቸው በጣም ትልቅ ነገር ነው። በጣም ቀላል ነው። ሁላችንም ከተባበርን እናደርገዋለን። በጣም ደስ ስላላችሁና በቃ ኢንሻአላህ አላህ ገር ያደርገዋል። ሁሉም ነገር ይስተካከላል። እንግዲህ እንደተመለከታችኋቸው ነው። በጣም የሚያስገርመው ጎዳና ላይ ነው ያሉት። በጣም በሚያሳዝን ሁኔታ ላይ ነው። እዛ ብርድ ላይ እንደዛ ሆኖ ነው የሚተኙት። ነገር ግን ከቁርአን አላገዳቸውም። ጎዳና የወጡበት ምክንያት ደግሞ ወንድማችን እንደተናገረው ከሆነ እጅግ በጣም ነው የሚገርመው። ለዲናቸው ሲሉ ነው መስዋዕትነት የከፈሉት። ያው ከመክፈር ብለው ማለት ነው እና እስልምናን አልለቀም ብለው ነው ጎዳና ላይ የወጡትና እኚህን ሰው ልናግዛቸው ይገባል ብዬ አስባለሁ። እንግዲህ እዚህ ጋር የምትመለከቱት አካውንት የምንችለውን የአቅማችንን ልናደርግላቸው ይገባል። ወይንም ደግሞ በአካል እሳቸውን ማግኘት ከተፈለገ ፒያሳ ሀብተ ጊዮርጊስ ድልድይ አካባቢ ታገኛቸዋላችሁ። ኮሜዲያን ወንድማችን ያሲኖ ሁላችንም ባለንበት ፊልድ አንቅተህናል። ጀዛከላሁ ኸይር። እኛም ሁላችንም አላህን ለማስደሰት የአላህን ትእዛዝ ለመፈጸም እየሞከርን ነው። ሰላታችንን ለማሳመር እየሞከርን ነው። ከመخلوቃት ሐቅ ለመጠበቅ እየሞከርን ነው። ከቤተሰብ ሐቅ ለመጠበቅ፣ ከወንድም ሐቅ ለመጠበቅ፣ ከእህቶች ሐቅ ለመጠበቅ እየሞከርን ነው። ሁሉም በየፊናው ያለው ነጋዴው ከመጥፎ ነገር ለመጠበቅ ከሰው ሐቅ ለመጠበቅ እየሞከረ ነው። መንግስት አካላትም ሀገርን የሚያስተዳድሩ ሰዎችም በእኩልነት ለማስተዳደር በፍትህ ለማስተዳደር እየሞከሩ ሁሉም ዑለማኡም ዳዒዩም ጃሂሉም ዓሊሙም
ሁሉም ባለበት መስክ ሁሉም እየሞከረ ማንም የአላህን ሱብሓነሁ ወተዓላ የሚገባውን ዒባዳ እሱ የሚፈልገውን አይነት ሰው ማንም ሆኖ አያውቅም። ነገር ግን ሁሉም እየሞከረ ነው። ጾማችንን በትክክል ለመጾም እየሞከረ ነው። ኸይር ሥራ ለመስራት እየሞከረ ነው። ስራችንን በኢኽላስ ለመስራት እየሞከረ ነው። ጠቅላላ ሁሉ ነገራችን ወላሂ ሙከራ ነው። ሙከራችንን አላህ ይቀበለን። ሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ከሰሞኑን የኮሜዲያን ያሲኖ ቪዲዮ እጅግ በጣም መነጋገሪያ ሆኗል። እየሞከርኩ ነው የሚለውን ቪዲዮ ማለት ነውና በጣም የብዙ ሰዎችን ስሜት የነካ እንዲሁም ሁሉም እኔም እኮ አለሁበት እኔም እየሞከርኩ ነው እንዲል ያደረገ ነውና በሱ ላይ በመነሳት ነው እንግዲህ አብዱልሃብ እንዲህ ብለው የተናገሩትና ሁላችንም እየሞከርን ነው። አዎ እየሞከርን ነው። አላህ ለማስደሰት እየሞከርን ነው። ጥረት እያደረግን ነው። ኑሮን ለማሸነፍ ቤተሰቦቻችንን ለማገዝ ጥረት እያደረግን ነው። እየሞከርን ነው። አላህ ይቀበለን። ኮሜዲያን ያሲኖ የሰራው አጭር ድራማ የኢትዮጵያን ሕዝብ በአጠቃላይ ያነጋገረ ነው። የሁሉንም ስሜት የሁሉንም ህመም የነካ ነውና እውነት ነው። ሁላችንም እየሞከርን ነው። ቢስሚላህ ራህማን ራሂም። ሌላው ማህበራዊ ሚዲያ ይዞብን ካመጣብን ጣጣዎች ውስጥ አንዱ ምንድን ነው? ሪዳ እንዳይኖረን አድርጎናል። ውስጣዊ እርካታ፣ የአላህን ውሳኔዎች በደስታ እንዳንቀበል አድርጎናል። ከኛ የተሻሉ ሰዎች እንዴት እንደሚኖሩ ላይፍ ስታይላቸውን ቪዲዮ እየቀረጹ ቲክቶክ ላይ ያሳዩናል። ምስሎቻቸውን ፌስቡክ ላይ ሼር ያደርጉናል። ቅንጡ ቤት ውስጥ ሆነው ቅንጡ የሆኑ ምግቦችን ሲመገቡ፣ ቅንጡ የሆኑ ውድ የሆኑ ልብሶችን ለብሰው፣ ውድ ከሆነ መኪና ውስጥ ሆነው የተለያየ ሀገር ሲዞሩ ላይፍ ስታይላቸውን ያሳዩናል። በኢማን የደከመ ነፍስ ያለው ሰው፣ ቀልብ ያለው ሰው ምንን ይመኛል? የራሱን ህይወት ይጠላል። እንዲህ አይነት ህይወትን ለመኖር ይመኛል፣ ይጓጓል። ስለዚህ አላህ የሰጠንን ነገር እንዳናመሰግን ምክንያት ሆኗል ማህበራዊ ሚዲያ። አላህ ይጠብቀን። ተመልከቱ፣ ይህ ሐዲስ ትልቅ መፍትሄ ነው ለዚህ ችግር። ምን ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም? እንظሩ ኢላ መን ሁወ አስፈለ ሚንኩም፣ ከናንተ የሚያንሱትን ዝቅ ብላችሁ እዩ። ከናንተ በታች ያለ የኑሮ ደረጃ ላይ ያሉትን ተመልከቱና አመስግኑ። ወላ ተንظሩ ኢላ መን ሁወ ፈውቀኩም፣ ከናንተ በኑሮ በተለያዩ ጥቅማ ጥቅሞች ከናንተ የሚሻሉትን እየተንጠራራችሁ አትመልከቱ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ፈሁወ አጅደሩ አላ ተጅደሩ ኒዕመተላሂ ዐለይኩም፣ ይህን ማድረጋችሁ አላህ የሰጣችሁን ጸጋና ኒዕማ እንዳትንቁ አድርጓቸዋል። የሰው ልጅ የሚለካው በቁሳዊ በሆነ ነገር አይደለም። የሰው ልጅ ግዑዝ አይደለም፣ ቁስ አይደለም፣ ቆርቆሮ አይደለም፣ ጨርቅ አይደለም። የሰው ልጅ መኪና አይደለም፣ በሚበላው ምግብ አይደለም። የሰው ልጅ አላህ ዘንድ ያለው የሚኖረው ደረጃ ልብ ውስጥ ባለው ኢማን ነው። በተሰጠን ነገር አመስጋኝ እንሁን። አላህ የሰጠንን ነገር ወደን እንቀበል። ሙእሚን ማለት ያ ነው። አላህ አመስጋኝ ባሪያ ያድርገን። አሚን አሚን። ወላሂ አሁን ያለንበትን ችግር ቁልጭ አድርገው ነው ኡስታዝ ንስሩ የነገሩን። አላህ ይጠብቅልን ኡስታዝን። እውነት ነው። አሁን ያለንበት ሁኔታ ይሄ ሶሻል ሚዲያ ይዞብን የመጣው ጣጣ በጣም ከባድ ነው። ምክንያቱም አንዱ ይመጣና ቤቱን ሊሆን ይችላል መኪናውን በቃ ሾአፕ ያደርጋል፣ ያሳየናል ምናምን ነገር። እኛ ደግሞ እሱን እንመለከታለን። የአማረ ቤት ሌክዠሪ መኪኖች ምናምን እንመለከታለን። የሚገርም ህይወት እንዲሁም ደግሞ በቃ ካፕሎች ባለትዳሮች ምናምን እየመጡ ምናምን በቃ እየተደሳሰቱ ቪዲዮ ምናምን ይለቃሉ። እኛ እሱን እንመለከታለን። የኛ ህይወት እንደዛ ካልሆነ ብለን እናስባለን። ከዛ አላህ Subhanahu Wa Ta'ala የሰጠንን ጸጋ ከናካቴው እንረሳዋለን። ጭራሽ ወደ ማማረር እንገባለን። ይሄ በጣም ከባድ ነው ማለት ነው። አላህ Subhanahu Wa Ta'ala ደግሞ ለአመስጋኝ ነው የሚጨምረው እንጂ ለአማራሪ አይደለም። ካማረርን እየባሰብን ሄደው አላህ Subhanahu Wa Ta'ala የሰጠንን ጸጋ ስናጣጥምና ስናመሰግን ግን አላህ ይጨምርልናል። አሁን እኔ ሙስሊም አይደለሁኝ፣ ነገር ግን ሁሉም ሴቶች እንደዛ ቢያደርጉ ፐርሰናሊ እኔ የምወደው ነገር ነው። ሰው ላይ ሳይ ደስ የሚለኝ ነገር ነው። ሰላም፣ ማን እንበል? ፈይሳ እባላለሁ። ሰላም ሉል እባላለሁ። አና ኦርኖ ላይ ሂጃብ ምን እንደሆነ ታውቃለህ? አዎ ስሙን አውቀው። ማለት በሙስሊም እምነት ተከታዮች ዘንድ ራሳቸውን እንደ
የሚሸፍኑበት? እሺ አላውቅም፣ ግን ያው ፀጉርን ለመሸፈን ነው እንደሚደረገው ያ በተወሰነ መልኩ በጣም ባይሆን ሂጃብ ምንን ይገልጻል ወይ ምንን ሲምቦላይዝ ያደርጋል ብለሽ ታስቢያለሽ? ከሃይማኖት አንጻር ሴቶችን የሚገልጽ ይመስለኛል ፀጉራቸውን ለመሸፈን። ከሃይማኖታዊ ነገር ጋር የተያያዘ ወይም ከእምነት ጋር የተያያዘ ነገር ይመስለኛል። እና ራሳቸውን ከበር ለማድረግ አይ ቲንክ ሂጃብን ከሃይማኖት ጋር እስልምና ሃይማኖት ጋር የተያያዘ ይመስለኛል። ሂጃብ የሚያደርጉ ሴቶች ሂጃባቸውን በማድረጋቸው ብቻ ይገለላሉ ወይም ደግሞ የተለያዩ ጥቃቶች ይደርስባቸዋል ብለህ ታስባለህ? አይ ዶንት ቲንክ ግን እንደ ሴት ሁሉም ሰው እንደዛ ይደርስበታል ብዬ አስባለሁ። እንደዛ ደግሞ ስላደረጉ ኤክስትራ ይደርስባቸዋል ብዬ የማስበው ነገር የለም። ሰምታይምስ ሊሆን ይችላል ብዬ አስባለሁ። አሁን አንዳንድ ቦታ ላይ ሃይማኖትን እንትን የሚያደርግ ቦታ ነው ተብሎ ወይ ደግሞ ሃይማኖትን ፕሮሞት እንደማድረግ ተደርጎ የሚታሰብበትም ቦታ ሜቢ ሊሆን ይችላል ብዬ አስባለሁ። ግን እንደዛ ቢሆንም ተገቢ ነው ብዬ ነው የማስበው። ሁሉም አሁን እኔ ሙስሊም አይደለሁኝ፣ ነገር ግን ሁሉም ሴቶች እንደዛ ቢያደርጉ ፐርሰናሊ እኔ የምወደው ነገር ነው። ሰው ላይ ሳይ ደስ የሚለኝ ነገር ነው። ሴቶች ላይ ስፔሻሊ ከሂጃብ ብቻም ሳይሆን ከሙሉ አለባበስ ጋር ሙስሊም ሴቶችን በጣም አደንቃቸዋለሁ። አለባበሳቸውን፣ ስርዓታቸውን በጣም ነው የምወደው። እሺ፣ በመጨረሻም ሂጃብ ለሚያደርጉ ሴቶች ማስተላለፍ የምትፈልገው መልእክት? ሂጃብ ለሚያደርጉ ሴቶች በደንብ ልበሱ፣ ቆንጆ ቆንጆ ሂጃብ ልበሱ፣ ከልብሶቻችሁ ጋር ማች የሚያደርግ ኢቨን በስራ ቦታ ፕሮፌሽናል ልብስ መልበስ እንኳን ግዴታ የሆነባችሁ ሰዎች ጽድት ብላችሁ ሁሉም አምሮባችሁ ቆንጆ ቆንጆ ሂጃብ ልበሱ እላችኋለሁ። አፕሪሺየት ነው ማረጋችሁ። ያምርባችኋል፣ በጣም አድርጉ። ያምርባችኋል፣ ቀጥሉበት። እናመሰግናለን። አመሰግናለን። ቴንክ ዩ። ማሻአላህ በጥበብ እስላማዊ ማህበርን በጣም እናመሰግናለን። ጥሩ የሆነ አዌርነስ የሚሰጥ ቪዲዮ ነው የተመለከትነው እና ስለ ሂጃብ ያላቸውን ደስ የሚል አመለካከት ክርስቲያን ወንድም እህቶቻችን ገልጿሉ። እጅግ በጣም እናመሰግናለን። ታዲያ ሂጃብን እየከለከላችሁ ያላችሁ ትምህርት ቤቶች እንዲሁም ዩኒቨርሲቲዎች ትምህርት ብትወስዱ ጥሩ ነው ብዬ አስባለሁ። ሂጃብ ፀጉርን እንጂ ጭንቅላትን ወይም አእምሮን ስለማይሸፍን ማለት ነው። አሁንም ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እጅግ በጣም አስገራሚ ነው። በክርስቲያኖ ሮናልዶ ምክንያት እስልምናን ተቀበልኩ ይላል ወንድማችን። ቪዲዮ እንመልከትና የራሳችን ሀሳብ አስተያየት እንሰጥበታለን። ምን ያማረ ጉዞ! ክርስቲያኖ ሮናልዶን ለማግኘት ከፓሪስ ወደ ሳውዲ አረቢያ መጣ። ሙስሊም ሆኖ ተመለሰ። ከፓሪስ ወደ ሳውዲ ጉዞ የጀመረው ሚካኤል ሳውዲ መካ ደረሰ። መካ ድንበር ላይ አንድ ሼህ ያገኛል። ሙስሊም ያልሆነ ሰው ወደ መካ መግባት አይችልም ተባለ። እስቲ ስለ እስልምና ንገሩኝ አለ። የሰማው ነገር አሳመነው። ሻሃዳውን ያዘ። ስሙንም በድር ብሎ ቀየረ። ኡምራ አደረገ። ይህ ሰው ከሀገሩ ሮናልዶን ለማግኘት ነበር የተነሳው። ባላሰበው መንገድ አላህ እስልምናን ወፈቀው። ሮናልዶን ሳያገኝ እስልምናን ይዞ ወደ ሀገሩ ተመለሰ። አላህ በዲኑ ላይ ጽናቱን እንዲሰጠው ዱዓችን ነው። አላህ የሚሻውን ሰው ያቀናል፣ እርሱም ቅኖቹን አዋቂ ነው። መረጃው የሂጅራ ቲዩብ ነው። በጣም የሚያስገርመው አላህ ሱብሓነሁ ወተዓላ ሂዳያን የሚሰጥበት መንገድ እጅግ በጣም የተለያየ ነው። ይህ ደግሞ አስገራሚ ነው። የክርስቲያኖ ሮናልዶ አድናቂ ነበር። ክርስቲያኖ ሮናልዶ እጅግ በጣም ዝነኛና ታዋቂ የእግር ኳስ ተጫዋች ነው። እድሜው 40 ዓመቱ ቢሆንም ነገር ግን አሁን ድረስ በከፍተኛ ደረጃ እግር ኳስን እየተጫወተ ይገኛል። በሳውዲ ፕሮ ሊግ በአልናስር ክለብ ማለት ነው እና ትልቅ ስኬታማ የሆነ የእግር ኳስ ተጫዋች ነው። ታዲያ የእሱ አድናቂ ነበር። እሱን ለማግኘት ወደ ሳውዲ አረቢያ አቀና። ነገር ግን እንግዲህ እዛ ካቀና በኋላ ክርስቲያኖ ሮናልዶን ሳይሆን እስልምናን ነው ተቀብሎ የመጣውና እጅግ በጣም ደስ ይላል። አንዳንድ ሰው ሂዳያ የሚያገኝበት መንገድ እጅግ በጣም የተለያየና አስገራሚ የሆነ ነው። ክርስቲያኖ ሮናልዶ እስልምናን እንዲቀበል ምኞቴ ነው። አላህ ሱብሓነሁ ወተዓላ ሂዳያን እንዲሰጠው በጣም የምመኘው። ምክንያቱም ክርስቲያኖ ሮናልዶ በተለያየ አጋጣሚ ለእስልምና ያለውን ቦታ ያሳያል። አንዳንዴ ፔናልቲ ሊመታ ሲል ቢስሚላ እያለ ነው የሚመታው። ኢንሻአላህ ምናምን እነዚህ የሚሉት ቃላቶች ከአፉ አይጠፉምና ክርስቲያኖ ሮናልዶም አላህ ሱብሓነሁ ወተዓላ እስልምና እንዲወፍቀው በዚህ አጋጣሚ ይመኛለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮ ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።